የኔሽን ሊግ በቀጣይ ሮብና ሐሙስ ይደረጋል። ሮብ ምሽት 4 ሰዓት ላይ ጀርመን ከፖርቹጋል፣ ሐሙስ ደግሞ ተጠባቂ ጨዋታ አለ። ይህ ጨዋታ የሚጠበቅበት ዋነኛ ምክንያት ያማል አንድ አስተያየት ሰጥቷል። በቀጣይ ከባላንዶር ጋር በተያያዘ ሁለት ተጫዋቾች የተገመቱ ነው። ሳሚ ኦስማን ዴምቤሌና ያማል ነው። ሁለቱ ተጫዋቾች በዘንድሮ የውድድር ዓመት ላይ ጥሩ ጊዜን እያሳለፉ ነው ያሉት። ያማል ግን በውድድር ዓመቱ ላይ ጥሩ አቋም ያሳየ ተጫዋች ቢበላ ደስ ይለኛል ሲል አስተያየቱን ሰጥቷል። ነገር ግን ሰዎች የባላንዶር ሽልማት በቀጣይ ሐሙስ እንዲወሰን ይፈልጋሉ። ይህንንም እናደርገዋለን ሲልም ነው ያማል አስተያየቱን የሰጠው። በቀጣይ ሐሙስ በተለይ የስፔን ብሔራዊ ቡድን ከፈረንሳይ ብሔራዊ ቡድን ጋር 4 ሰዓት ጨዋታቸውን ያደርጋሉ። ሁለቱ የግማሽ ፍጻሜ ጨዋታዎች በስፖርት ቤተሰቡ ዘንድ ተጠባቂ ሆኗል። ሃንስ ፍሊክስ የስፔን ላሊጋ የዓመቱ ምርጥ አሰልጣኝ ተብሎ ተመርጧል። በ38 ነጥብ የስፔን ላሊጋን አሸንፏል ባርሴሎና። ስለዚህ ሃንስ ፍሊክስ በዘንድሮ የውድድር ዓመት ላይ ሁሉንም ድሎች አሳክቷል። በተለይ በ3 ዋንጫዎች ነው የስፔን ላሊጋ፣ የኮፓ ዴላሬ፣ በሀገር ውስጥ ያሉ የሱፐር ካፕ ዋንጫዎችንም በማሳካት ጥሩ ጊዜ ነው ያሳለፉ የሚገኙ። ስለዚህ በዓመቱ ድንቅ አሰልጣኝ ተብሎ ተመርጧል። ሌላ ማሪሲዮ ሳሪ እናገኛቸዋለን። በቅጥያ ስማቸው ደግሞ ሳሪቦል፣ በአጨዋወት መንገዳቸው በጣም ሳሪቦል ተብሎ በጁቬንቱስ፣ በናፖሊ፣ በቼልሲ የጨዋታ ጊዜን አሳልፈዋል። በተለይ በቼልሲ ደግሞ ዋንጫ ያገኙበት ታሪክ ይጠቀሳል። ከአንድ ዓመት በኋላ ዳግም የላዚዮ አሰልጣኝ ሆነው ተሹሟል። አንድ ግን የቆጫቸውን ነገር ዛሬ ይፋ አድርጓል ማሪሲዮ ሳሪ። እኔ ከናፖሊ ከአንድ ዓመት በፊት ከለቀኩ በኋላ አንድም የጣሊያን ክለብ የጠየቀኝ የለም፣ በዚህም ደግሞ ቆጭቶኛል ሲሉ አስተያየታቸውን በምሬት ገልጿል። ስለዚህ በቀጣይ ለ2 ዓመታት 27 ሚሊዮን ዩሮ በዓመት እየተከፈላቸው በላዚዮ ቤት ውስጥ ቆይታ ያደርጋሉ። ዳግም በላዚዮ ቤት ውስጥ ምን አይነት የጨዋታ መንገድ ምን አይነት ውጤት ያስመዘግባሉ የሚለው እጅግ የሚጠበቅ ነው። ምክንያቱም በገዛ ፍቃዳቸው ነበረ ከ15 ወራት በፊት ከላዚዮ የለቀቁት። ሌላ ኮቫችችን እናገኛለን። የመሃል ሜዳ የማንቸስተር ሲቲ ተጫዋች ነው። ለ3 ወራት ማንቸስተር ሲቲን እንደማያገለግል ነው ይፋ የተደረገው። ይህም በቁርጭምጭሚቱ በዚህ በጉልበቱ አካባቢ ማለት ነው በደረሰበት ጉዳት ነው ለ3 ወራት ከማንቸስተር ሲቲ ጋር ቆይታ የሚያደርገው። ስለዚህ ይህ ተጫዋች በኔሽን ሊግ በዓለም ሀገራት ማጣሪያ ጨዋታዎች ቀጣይም ደግሞ የክለቦች ውድድር አለ በዓለም ደረጃ የሚደረግ አሜሪካ ነች የምታዘጋጀው። በዚህ ውድድር ላይ የሚሳተፍበት እድል እንደሌለም ነው የተጠቆመው። ብሩኖ ፈርናንዴዝ ወደ ሳውዲ አልሃሊ ለመሄድ መንታ መንገድ ላይ እንደሆነም ነው የተነገረው። ይህም ተጫዋች በተለይ የፖርቹጋል ብሔራዊ ቡድን ተጫዋች የሆነው ሮቨን ኔቬዝ እንዳነጋገረው ወደ ሳውዲ ብትመጣ ስኬታማ ትሆናለህ ብሎ ምክር ሰጥቶታል። ዛሬ በጆኦ ካንሴሎ የልደት በዓል ላይ የተገኘ ተጫዋች ነው። ይህን ተጫዋች ለማስፈረም አልሃሊሎች የሳውዲ ክለብ አልሃሊ ማለት ነው 180 ሚሊዮን ፓውንድ ነው ለ3 ዓመት ለመክፈል ጠረጴዛው ላይ ቁጭ ያደረጉለት። ማንቸስተር ዩናይትዶችም ደግሞ አሁን በገንዘብ ላይ በችግር ውስጥ የሚገኝ ቡድን ነው። 100 ሚሊዮን ፓውንድ ቀርቦላቸዋል። ይህ ክለብ ማንቸስተር ዩናይትድ ማለት ነው ብሩኖ ፈርናንዴዝን ሽጦ በቀጣይ ይህን ተጫዋች ይለቋሉ የሚለው እጅግ የሚጠበቅ ነው። ማንቸስተር ዩናይትዶች ግን መንታ መንገድ ላይ ነው ያሉት። የትኛውንም ይፈልጉታል፣ እንደገና ልጁንም ይፈልጉታል። ልጁንም በጣም ምክንያቱም ማንቸስተር ዩናይትድ ቤስ በዚህ ሰዓት ካሉት ትላልቅ ተጫዋቾች መካከል ቡድኑንም ይዞ ከሚወጡ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። ግን መንታ መንገድ ላይ የቆዩበት ወይም መንታ መንገድ ላይ ነው ለመወሰን የተቸገሩት። ይህ ተጫዋች ግን በሳውዲ ክለቦች እየተጠየቀ ነው የሚገኘው። አንቶኒዮ ግሪዝማን እናገኛለን። አንቶኒዮ ግሪዝማን በቀጣይ በአትሌቲኮ ማድሪድ ቤት ውስጥ እስከ ለ2 ዓመታት ማለት ነው ቆይታ እንደሚያደርግ ይፋ ተደርጓል። አንቶኒዮ ግሪዝማን 442 ጨዋታዎችን አድርጎ 197 ጎሎችን አስቆጥሯል ለ2 ዓመታት። በቀጣይ በአትሌቲኮ ቤት ውስጥ ምን ሊፈጥር ይችላል እናየዋለን።